ሰላም ጤና ይስጥልኝ አብሪ ሚዲያ አድማጭ ተመልካቾቻችን፣ ከዚህ ቀጥዬ አሳዛኝ ሰበር ዜና ወደ እናንተ አደርሳለሁ። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪዎች ተሰብስበው የአርሴናልና የፒኤስጂን የሻምፒዮንስ ሊግ ፍጻሜ ጨዋታ እያዩ በነበረበት ትናንት ምሽት በተወረወረ ቦምብ ቁጥራቸው በርከት ያሉ ተማሪዎች ለአካል ጉዳትና ለሞት እንደተዳረጉ ስማቸው እንዲጠቀስ ያልፈለጉ የጤና ባለሙያ ለቲክቫህ ኢትዮጵያ አረጋግጠዋል። በዩኒቨርሲቲ ሆስፒታል እንደሚሰሩ የገለጹት እኚሁ የጤና ባለሙያ ፍንዳታው የተከሰተው ትናንት ምሽት 2 ሰዓት ተኩል ገደማ መሆኑን ገልጸዋል። ማን እንደጣለው አይታወቅም። ቦምብ ፈንድቶ ነው በርከት ያሉ ተማሪዎች ተጎድተው ወደ ሆስፒታል የመጡት፣ የሞቱም አሉ ሲሉ ተናግረዋል። አንዱ ተማሪ ድንገተኛ ክፍል እንደደረሰ ህይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው የሞቱት። 3 ተማሪዎች ናቸው በአጠቃላይ የሞቱት ሲሉ የወሬ ምንጩ ለቲክቫህ ኢትዮጵያ ገልጸዋል። የተጎዱ ተማሪዎች ስንት ናቸው ተብለው የተጠየቁት ባለሙያው የተጎዱት በርከት ያሉ ተማሪዎች ናቸው፣ ቁጥሩን በትክክል ለመናገር ያስቸግራል፣ ግን በርከት ያሉ ተማሪዎች ተጎድተው መጥተዋል ነው ያሉት። ተማሪዎቹ የተጎጂዎችን ቁጥር 20 አደርሰውታል። በርከት ያሉ እያሉ ነበር የገለጹት። በርከት ያሉ ስትሉ 20 ይደርሳሉ ተብለው ሲጠየቁ አዎ እንደዛ ይሆናሉ፣ ከዛም ይበልጣሉ ነው መልሳቸው። ፍንዳታው የቦምብ መሆኑን እንዴት እንደታወቀም ሲገልጹ ቦምብ መሆኑን ያወቅነው ከጉዳቱ አንጻር የቦምብ ፍንጥርጣሪዎች የተጎጂዎቹ ቁስል ላይ ስለተገኙ ነው ብለዋል። የተጎዱት የዩኒቨርሲቲ ሆስፒታል ውስጥ ሕክምና እየተደረገላቸው መሆኑን ለቲክቫህ ኢትዮጵያ አስረድተዋል። ድርጊቱም ውጤቱም እጅግ አሳዛኝ ነው። ያው ከዜና ምንጩ ላይ በመመስረትና ከዚህ በፊትም የቦምብ ፍንዳታ ሲያደርሱ ከነበሩ ወገኖች ሰሞኑንም ሲያስፈራሩ የሰው ሕይወት እንቀጥፋለን እያሉ ሲፎክሩ ከነበረበት ሁኔታ አንጻር ሲታይ ቦምቡ የፍንዳታው የጽንፈኛው ድርጊት ከመሆን እንደማያልፍ መገመት ይቻላል። ያው በሌላ በኩል እንግዲህ ቁጥጥሩ እየጠበቀ ሲመጣ ሌላ ቦታ ላይ ፍንዳታ አድርሰው ስኬታማ ጉዳት ወይም ውጤት በተለይ ምርጫውን የማደናቀፍ ውጤት እንደማያስመዘግቡ ሲረዱ በዚህ አይነት ንጹሃን መካከል ቦምብ አፈንድተው ኳስ የሚመለከቱ ተማሪዎችን በዚህ መልኩ ህይወታቸው እንዲያልፍ አድርገዋል። ድርጊቱ ያሳዝናል እና ያው በቃችሁ እንዲለን ያው ህዝቡ ተባብሮ እንዲህ አይነት ድርጊቶች እንዳይፈጸሙ ከማድረግ ውጪ እንግዲህ ምርጫ የለም። ያው በዚሁ ይህን አሳዛኝ ሰበር ዜና ለእናንተ ሳደርስ ውስጤ በጣም እየቆሰለና እያዘነ ቢሆንም ያው መረጃ ነውና ይድረስ ብያለሁ። በሌላ ፕሮግራም እስከምንገናኝ ሰላም።